ግዕዝ ቋንቋ እጅግ በጣም ግሩም ነው። ለአብነት ያህል ሁለተኛ መደብና ሶስተኛ መደብን በብዙ ቁጥር ሲያበዛልን ወንድ ወይንም ሴት መሆኑን በግልጽ አስቀምጦልን እንመለከታለን። በአማርኛና በእንግሊዘኛ የአበዛዝ ስልት ስናይ ግን ሴትና ወንዱን ወይም ተባዕትና አነስታዩን በአንድ ላይ አስቀምጦልን ነው የምናገኘው። እስኪ እንመልከት። ለምሳሌ በሁለተኛ ብዙ ቁጥር ተውላጠ ስም ሲበዛ ማለት አንተ እና አንቺ የሚለው ሲበዛ በአማርኛ እናንተ የሚል ይሆናል። በእንግሊዘኛ ደግሞ ዩ የሚል ይሆናል። ማለትም ጾታውን አይለይም፣ ሴት ይሁን ወንድ ይሁን አይለይም። ወደ ግዕዙ ስንመጣ ግን አንትሙ ካለ ለወንድ ይሆናል፣ አንትን ካለ ለሴት ይሆናል። ስለዚህ በግልጽ ተቀምጦልን እናገኛለን። ወደ ሶስተኛ መደብ ብዙ ቁጥርም ስንመጣ እሷ ወይንም እሱ በአማርኛ ሲበዛ እነሱ የሚል ሲሆን በእንግሊዘኛ ደግሞ ሂ ሺ ኢት የምንላቸው ማለት ነው ዘይ ወደሚል ይበዛሉ። ማለትም ጾታው ምን ይሁን ሴት ይሁን ወንድ ይሁን በግልጽ አያስቀምጡም። በጣም የሚገርመው ግን ግዕዙ ይህንን ሶስተኛ መደብ ብዙ ቁጥር ተውላጠ ስምን በግልጽ ወንድ ይሁን ሴት መሆኑን በግልጽ ያመላክታል። ለምሳሌ በሶስተኛ መደብ ብዙ ቁጥር ተውላጠ ስም ወንድ ጾታ ወይም ተባዕት ሲበዛ ውእቶሙ ይላል። ውእቶሙ ለማንም እንጠቀመው ለወንድ እንጠቀማለን። ለሴት ሲሆን ደግሞ ውእቶን ውእቶን ብሎ በግልጽ ያስቀምጥልናል። በጣም ግሩም ነው። ለዚህም ነው ለግዕዝ ቋንቋ ትልቅ ትኩረት መስጠት አለብን ብዬ ባለፈውም በሰራሁት ቪዲዮ ላይ ሐሳቤን ለማጋራት የሞከርኩት። ምክንያቱም በሌሎች ቋንቋዎች ውስጥ የሌሉትን ባህሪያት ለአብነት ያህል በዚህ መልኩ ይዞ እናገኘዋለን። መልካሙን ሁሉ ተመኘውላችሁ። ቻው ቻው።